It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሰሞኑን በሴቶች ብሔራዊ ቡድን ተጫዋቾቻችን ላይ በሴቶች እግር ኳስ ላይ የምንሰማው ነገር ምንድን ነው ብሎም ደግሞ እንደዚሁ ፍስሐ የተባለ ሰው የጻፈው መልእክት አለ። በጣም አድርገን እናመሰግናለን። የላካችሁትን መልእክት እያየን ነው። ለመሳተፍ ያላችሁንን ፍላጎት በጣም አድርገን እናደንቃለን። በጣም ብዙ መልእክቶች አሉ። ባነሳኸው ላይ ፍስሐ የተባለው አድማጫችን የጻፈው አስተያየት ነበረ። ግን ፍስሐ ብቻ አይደለም፣ በጣም ብዙ አስተያየቶች እየደረሱን ነው የሚገኘው። ሰሞኑን ያው በከተማችን ውስጥ ከነበሩት ትልልቅ መነጋገሪያ ርዕሶች መካከል አንደኛው ይሄ ነው። ምክንያቱም የሴቶች እግር ኳስ ተጫዋቾችን የተመለከተ መረጃ ሲወጣ ነበር እና ሰዎችም የየራሳቸውን አስተያየት ሲሰጡ ነበረ። ምንድን ነው ይሄ መረጃ? ሴቶች እግር ኳስ ላይ የሚጫወቱ ተጫዋቾች አብዛኞቹ በተመሳሳይ ጾታ ግንኙነት ውስጥ የሚሳተፉ ናቸው የሚል መረጃ ነው የወጣውና ሰዎችም የየራሳቸውን አስተያየት ሲሰጡ፣ ቁጣቸውን ሲገልጹ፣ እንደገና ደግሞ ተጨማሪ መረጃዎችን ማግኘት የሚቻልበትም እድል ካለ ያን መረጃ ይፋ እንዲደረግ የሚጠይቁ ብዙ ሰዎች ነበሩ። ይሄ ያው ስፖርቱን እግር ኳስን ብቻ የሚመለከትም ጉዳይ አይደለም እና በተለያየ ሙያም ላይ ያሉ ሰዎች ሀሳብ ሲሰጡበት የነበረ ጉዳይ ነው እና አድማጮቻችን በእኛ በኩል ተደጋጋሚና ብዙ ጥያቄዎች ነው የመጡት። ባለፈው ሳምንትም እንደገና ደግሞ በተለያዩ አካባቢዎችም እኛን የሚያገኙም እዚህ ላይ ያላቸው ሀሳብ ምንድን ነው እና ተጨማሪ መረጃ ሳለ ወይ የሚል ጥያቄ እያቀረቡ ነው እና እንደዚህ ብዙ እያጋጠመን ነው ለማለት ነው። በጣም ብዙ ጥያቄዎች አሉ። ቅድም እንዳልሽው ነው፣ ይሄ እግር ኳስ አይደለም፣ ይሄ ህይወት ነው። በአጠቃላይ ከዚሁ ጉዳይ ጋር በተያያዘ የሚነሱ አስተያየቶች የሚፈጥሩት ስጋት፣ የሚፈጥሩት ማህበራዊ ዋጋ አለው አይደለ? ሁሉም ማህበረሰብ የየራሱ የሆነ ማህበረሰብ ዋጋ አለው። እሱን ማክበር፣ እሱን ማስከበር እና እሱ እንዲከበር መስራት እያንዳንዳችን ያስፈልገናል። የማንነት ቀውስ ውስጥ ከመገባቱ አስቀድሞ የሚለው ሁላችንንም የሚያስማማን ነው። ስለዚህ እንደዚህ ያሉ ሶሻል ቫሊዎቻችንን ዝቅ የሚያደርጉ ነገሮች ሲደረጉ ስኖቶላባዎት ስለ እግር ኳስ አይደለም፣ ስለ እግር ኳስ ብቻ ሳይሆን አጠቃላይ ስለ ህይወት ነው የሚሆነው፣ ስለ ኢትዮጵያዊነት ነው የሚሆነው ነው እና በጣም ሴንሲቲቭ ነው። ይህንን ሁላችንም አምነን መቀበል መቻል አለብን። ይህንን ሴንሲቲቭ የሆነን ነገር በተመለከተ ግን ምንድን ነው እየሆነ ያለው? ምንድን ነው የተፈጠረው ነገር? አሁን ቅድም እንዳልሽው ነው እንግዲህ በሴቶች እግር ኳስ ተጫዋቾች ዙሪያ የእርስ በርስ ወይም የተመሳሳይ ጾታ ግንኙነት ላይ የመውደቅ ዝንባሌ አለ። ለዚህ የድምፅ ማስረጃ አለ፣ የዚህ የምስል ማስረጃም አለ የሚል አለ። ለጉዳዩ ቅርብ ናቸው የሚባሉ ሰዎችም ያንን የሚያጎላ ነገር ሲናገሩ ይደመጣል። አሁን ከግርታ የሚያወጣ ነገር መደረግ አለበት ብዬ ነው የማስበው። የኔ አመለካከት ነው አሁን የምነግርሽ። ይሄ ማንም ቢሆን ሊቀበለው የማይችል ሊቀበለው የማይገባ ጽዩፍ ነው፣ ነውር ነው። ግን ምን ሲደረግ ምናምን ብለን ሳይሆን ህግ አለ፣ አሰራር አለ። በዛ መሰረት መወሰድ ያለባቸው እርምጃዎች በሙሉ የእርምት እርምጃዎች መወሰድ አለባቸው። ግን እንደው በጥቅሉ ምን ብለን ማለት እንችላለን ነው እኔ ማምነው። አንድ ይህንን ነገር በተመለከተ ጥርት ያለ ያደማ አድምቶ የሚሰራ ፕሮግራም ያስፈልጋል ብዬ አምናለሁ። የመጀመሪያው ነገር እሱ ነው።
ለምን ያልሽኝ እንደሆነ እስካሁን ድረስ በሚወጡት ሪፖርቶች የሴት እግር ኳስ ተጫዋቾች ይባላል እንጂ እነገሊት አልተባለም። እኔ ወይም በእኔ ባለኝ ክትትል እነገሊት ወይም በብሔራዊ ቡድን ውስጥ ከሚታቀፉ 25 ተጫዋቾች ውስጥ 6ቱ ወይም 16ቱ ምናምን ሲባል አልሰማውም። እኔ እስካሁን ድረስ የምሰማው ነገር ምንድን ነው? በቃ አብዛኞቹ አንዳንዴ 80%፣ አንዳንዴ 89% ምናምን የሚል ነው። ስለዚህ ይህንን ነገር በተመለከተ የሚመለከታቸው የሚባሉ አካላት በሙሉ ምንድን ነው ከነሱ ቢያንስ እንደ ማህበረሰብ የምንጠብቀውና ልንጠብቀው የሚገባው ነገር የሚለውን ነገር ትንሽ ማውራት የምንችል ይመስለኛል። የመጀመሪያው ነገር ሚዲያው እንደዚህ ያሉ መረጃዎችን ወደ ህዝብ ይፋ በማድረጉ ሊወቀስ አይችልም። ከሚዲያው የሚጠየቀው ተጨማሪ መረጃ ካለ አለን የምትለውን ማስረጃ አጋራን ከተባለ ያንን ማስረጃ ማጋራት ይሆናል እንጂ እንዲህ ያለውን ነገር በመስራት ያለበትን ፕሮፌሽናል ግዴታ እንደ መወጣት አድርጌ ነው የምወስደው። ምናልባት ግን እንደነዚህ ያሉ ነገሮች ሪፖርት ሲደረጉ ሊደረጉ የሚገባቸው ጥንቃቄዎች ካሉ እያንዳንዱ ይህንን ጉዳይ የሚያነሳው ሚዲያ ያንን ጥንቃቄ ማድረግ መቻል አለበት። ለምሳሌ አንዳንድ ጊዜ ምን ሲባል ትሰሚያለሽ? ነገሊት ናቸው እንደዚህ ያለ ግንኙነት ውስጥ የገቡት ለማለት የሚደረገውን ጥንቃቄ ትሰሚያለሽ። አዎ ልክ ነው። ለነገሊትም ቢሆን መጠንቀቅ ያስፈልግ ይሆናል። ምክንያቱም በዙሪያቸው በጀርባቸው ያሉ በጣም በርካታ ቤተሰቦች አሉ። ለነዛ ሰዎች ርቆ ሄዶ ማሰብ በጣም ትክክል ነው። ግን ደግሞ እንደገና ደግሞ ሌላ በዚህ ድርጊት ውስጥ ያልተሳተፉ በቁጥር በጣም ትንሽም ቢሆኑ ደግሞ ሰዎች ካሉ እነሱም በዚሁ አይን እንዲታዩ መተው ደግሞ ሌላ ክፋት ነው የሚሆን፣ ሌላ ጥፋት ነው የሚሆን። ለምሳሌ 20 ሰዎች ቢኖሩ 18ቱ አሁን በምንለው ነውር ድርጊት ውስጥ ተሳትፈዋል ብለን እንውሰድ። 18ቱን ብለን የምናደርገው ጥንቃቄ ሁለቱን የሚጎዳ ከሆነ እንዴት ነው ይሄ ነገር አንድ ለሚደረገው የሚለው ነገር በጣም 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 ወሳኝ ነው። ስለ 18ቱ ነውሩን ድርጊት ፈጽመዋል ስለሚባሉት ሴት እግር ኳስ ተጫዋቾች ወይ ስለ 8ቱ ነውሩን ፈጽመዋል ስለሚባሉ ሴት እግር ኳስ ተጫዋቾች የሆነ ነገር ለማለት አቅም አተን ስለ እነዚህ ልጆች ወላጆች፣ ስለ እነዚህ ልጆች አጎቶች ስናስብ ምንም ስላላደረጉት ወላጆችና ቤተሰቦችስ ልጄ እኮ የሴቶች ብሔራዊ ቡድን ተጫዋች ናት ብሎ ለማለት አቅም የሚያሳጣ ነገር እኮ ንጹሐ ናት ወይስ ብልሹዋ? ገብቶሻል ምልሽ? በጣም ከባድ ነው የሚሆነው ለመለየት። ስለዚህ እንዴት ነው ይሄንን ነገር ዊዝ ፉል ሪስፖንሲቢሊቲ ልንሰራው የምንችለው? እንዴት ነው ሙሉ በሙሉ ይህን ነገር አድሬስ ማድረግ የሚቻለው? ስላጠፉት ልጆችም ስለ ንጹሖቹም ልጆችም ያለውን ነገር እንዴት አድሬስ ማድረግ እንደሚቻል በደንብ ማሰብ የሚፈልግ ይመስለኛል። የመጀመሪያው ነገር እሱ ነው። ሚዲያውን በተመለከተ ምለው ግን ስራ ነው የተሰራው። መረጃ ያላቸው እጃቸው ላይ ያለውን መረጃ ነው ልጆቹ ያጋሩት። በዚህ ጉዳይ ላይ መረጃ ያወጡት ሚዲያዎች በሙሉ ማለት ነው። ይሄ መጀመሪያው ነገር እሱ ነው ማለት የምፈልገው። ሁለተኛው በራሴ ዝም ብሎ የሚገርመኝ ነገር ንጹሕ ነኝ ብሎ አደባባይ የሚወጣ መጥፋቱ ዝም ብሎ ገርሞኛል እኔ። ይሄ ነገር እኔን አይጠቅስም፣ ይሄ ነገር እንደዚህ መባሉ ብሎ ራሱን ለመከላከል የወጣ የሴት ብሔራዊ ቡድን ተጫዋች እኔ እስካሁን አልሰማሁም። በአንቺ ሰምተሽ ከሆነ ብትነግርኝ በጣም ደስ ይለኛል። ስቴትመንት አለ አይደለ? ኖ አይ አም ፍሪ ፍሮም ዲስ፣ እንደዚህ ያለው ነገር እኔን አይመለከተኝም። ኖ እንደዚህ ያለ ነገር እንደዚህ ነው፣ እንደዚህ ያለ ነገር እንደዚህ ነው፣ ሁሉንም እንደዚህ መባሉ ትክክል አይደለም ብሎ የራስን ንጽህና ይዞ አደባባይ ማውጣት ሳይቻል ሲቀር ከሁለት አንዱን ነው የምትጠረጥሪው። አንድ እንደተባለው በጣም ብዙዎቹ እንደዚህ ያሉ ነገሮች ውስጥ አሉበት እንዴ? የንጹህ ማጣት ነው እንዴ? ሁለት የእኔ አደባባይ መውጣት ነገሩን ያባብሰዋል፣ ነገሩን ያጋግለዋል፣ ነገሩን የበለጠ እና አላስፈላጊ ትኩረት ይሰጠዋል በሚል ሊሆን ይችል ይሆናል። ግን በዚህ አይነት ብያኔ በዚህ አይነት መንገድ መጠቀስ ሊኖረው የሚችለውን ማህበራዊ ጫና ግን ፊል ስታደርጊው ወንድሞችሽ የሚሰማቸው ስሜት፣ እናት አባት የሚሰማቸው ስሜት፣ ራስሽ የሚሰማሽ ስሜት፣ ናሽናል ቲምን የመወከል ትልቅ ክብር ያለሽ ሆነሽ ቆይተሽ
ከናሽናል ቲሙ ተጫዋቾች ጋር በተያዘ የተነሳው ነገር የምትታይበትን አይን ሙሉ በሙሉ ሲቀይረው አስቸጋሪ አይሆንም ወይ? ከባድ አያደርገውም ወይ? እና በዚህ አይነት ነገር ውስጥ ምንም አለመባሉ ጥያቄን አያስነሳም ወይ የሚል ነገር አለኝ። የኢትዮጵያ እግር ኳስ ፌዴሬሽንስ እንደው ምን ነካችሁ ልንላቸው አይገባም ወይ? ምክንያቱም አሁን እያወራን ያለነው የናሽናል ቲም ጉዳይ ከሆነ ናሽናል ቲሙ ቀጥተኛ ባለቤቱ የኢትዮጵያ እግር ኳስ ፌዴሬሽን ነው። የኢትዮጵያ እግር ኳስ ፌዴሬሽን ደግሞ ስለ እግር ኳሱ ብቻ ሳይሆን ስለ ሶሻል ቫሊዩስም ግድ ሊኖረው ይገባል። ግድ ሊኖረውም ደግሞ አስፈላጊ ነው። የኢትዮጵያ እግር ኳስ ፌዴሬሽን እውነት ይህንን ነገር ሳይሰማ ቀርቶ ነው? ሰምቶ ከሆነስ እስካሁኗም ደቂቃ ድረስ ዝም ማለቱ ልክ ነው ወይ? ብዙ ጊዜ ይህንን ድክመት እኔ አስተውላለሁ ሳምሪ። የማስተውለው ድክመት ምንድን ነው? የሆነ ነገር ይመጣል። የሆነ ነገር ከመጣ በኋላ ይወራል፣ ሀሳብ ይሰጣል፣ ሀሳብ ይወረወራል። በሶሻል ሚዲያ ነው በዋናነት ይሄ ነገር መነጋገሪያ የሚሆነው። ያም ያሰበውን ያም የተሰማውን ያም ነው ብሎ የሚለውን ነገር በሙሉ ይናገራል። በዚህ መሀል ላይ ግን ሪስፖንስብል የሚባሉት አካውንተብል ናቸው የሚባሉት ሰዎች፣ ኃላፊነት ያለባቸው ባለቤት ናቸው የሚባሉ ሰዎች ለምንድን ነው አደባባይ ወጥተው እናንተ ህዝቦች የሰማችሁትን ነገር እኛም ሰምተናል፣ እናንተ ላይ የተፈጠረው ስሜት እኛም ላይ ተፈጥሯል፣ በዚህ ጉዳይ ላይ የራሳችንን ምርመራ የራሳችንን ማጣራት አድርገን እምናሳውቃችሁ እና የእርምት እርምጃም የምንወስድ መሆኑን እወቁት። እቺ እኮ በጣም ትልቅ ትርጉም እኮ ያላት ናት። ቸል ያለ ተቋም አይደለም እንድትይ ያስብሻል። ይህንን ማለት ግን የለም። ይሄ ግን መባል አለበት ብዬ ነው ማምነው የኢትዮጵያ እግር ኳስ ፌዴሬሽን ኢመርጀንሲ የሆነ ነገር ጠርቶ። ምክንያቱም ይሄ ለእኛ ማህበረሰብ በፍጹም በምንም ነገር ተቀባይነት ሊኖረው የሚችል አይነት ነገር አይደለም። አንቺ በባለቤትነት በያዝሽው ጉዳይ ላይ ይሄ ጉዳይ ሲነሳ ወተሽ አደባባይ በጋዜጣዊ መግለጫ ወተሽ አደባባይ በፕሬስ ሪሊዝ ይሄንን ጉዳይ በተመለከተ መረጃዎችን እየሰበሰብኩኝ የሚመለከታቸውን አካላት እያነጋገርኩኝ አነጋግሬ ሲጨርስ የምደርስበትን ማሳውቃችሁ መሆኑን ግን በዚህ ጉዳይ ላይ ምንም አይነት ቶለራንስ ወይም ማባበል ምናምን የሚባል ነገር የለኝም ብሎ መናገር ግን ተገቢም ነው፣ ትክክልም ነው። በትንሹ ከነሱ የምንጠብቀው ነገር አይደለም ወይ? እኔ እንደዛ ነው የሚሰማኝ ሳምሪ፣ እውነት ለመናገር። ከዛ በኋላ ግን ሲሪየስሊ ይህንን ነገር በተመለከተ ታክል ለማድረግ ይህንን ነገር በተመለከተ ክትትል ለማድረግ ክትትል አድርገው ሲጨርሱ ደግሞ እንደተባለው ወይም ማለት አለባቸው እንዳልነው ማሳወቅ ይጠበቅባቸዋል። ማሳወቅ የሚጠበቅባቸው ደግሞ ኦፊሻሊ ይሆናል ማለት ነው። ይህንን ጉዳይ በተመለከተ ስንከታተል ስናጣራ ቆይተን እዚህ ደረጃ ደርሰናል፣ በዚህም መሰረት ብለው የሆነ ነገር መደረግ መቻል አለበት። ጉዳቱ ከባድ ስለሆነ ማለት ነው። ኖርማል አድርገን እንዳንቀበለው እንዲህ ያለ ነገር ውስጥ መግባት የሚያስከፍለው ዋጋ የለም አይነት ስሜት እንዳያስተላልፍ መጠንቀቅ መቻል ስላለብን ነው ይሄንን እምልሽ። ማነወር ካልቻል፣ ወንጀልነቱን ማሳየት ካልቻል፣ መደረግ ያለባቸውን ነገሮች የማድረግ አቅም እንደሌለን ይልቁንም ልፍስፍስ እንደሆንን በዚህ ጉዳይ ላይ ቸልተኞች እንደሆንን አይነት ስሜት የሚፈጠር ከሆነ ይህንን ማድረግ ኢስ ኖርማል ማን ምን ተደረገ ብለው የሚያስቡ ታዳጊ ልጆችን እንዳንፈጥር በጣም ስለሚያሰጋን ይህ አደባባይ የወጣ ጉዳይ ነው። አሁን ሚዲያ ላይ የወጣ ምናልባት እኛ በጣም ሌቶቹ ልንሆን እንችላለን። በዚህ ጉዳይ ላይ ሀሳብ እየተለዋወጥን የመጨረሻ የዘገየነው እኛ ልንሆን እንችላለን። ግን እነዚህን ጉዳዮች በተመለከተ በደንብ አድሬስ ማድረግ ያስፈልጋል። ከዛ ውጭ ደግሞ ማህበራትም አሏቸው እኮ እነሱም ማህበራቶቹ አሰልጣኞቹም ሊሆኑ ይችላሉ፣ የተጫዋቾቹም ሊሆኑ ይችላሉ። ይህንን ጉዳይ በተመለከተ ምንድን ነው የተሰማቸው ስሜት ማወቅ የለብንም ወይ? እስካሁን ድረስ ምንድን ነው ያላቸው አቋም? ምንድን ነው መደረግ አለበት ብለው የሚያምኑት
እስካሁን እኮ የሆነ ኢንቨስቲጌሽን ተጀምሮ ያንንም እየጠራሽ እያነጋገርሽ ብዙዎችን በማነጋገር ወደ አንድ መደምደሚያ የሚደርስ ነገር አሁን እኮ በሚዲያ በኩል እኮ እየተነገረ ያለው የድምፅ ማስረጃ የቪዲዮ ማስረጃ አለን ነው እየተባለ ያለው። ከዚህ በላይ ምን ግብአት ይፈልጋል? በሚመለከተው በምትይው አካል በሙሉ ማለት ነው። አሁን ያ ነገር አለኝ ያለው ሰው ሪስፖንሲቢሊቲ ነው የሚሆነው። አምጣ አጋራት ይዋልሽ ያጋራሻል። ከዛ ኢትስ ጎይንግ ቱ ቢ ቬሪ ሲምፕል ላንች። ግን እነዚህ ሚዲያዎች ያላቸው የድምፅም ይሁን የቪዲዮ ማስረጃ ከችግሩ አንጻር የትንሽ ሰዎች ሊሆን ስለሚችል ኢንቨስቲጌሽንሽን ሰፋ አድርገሽ መስራትና ስፖርቱም የሚታይበትን ተጫዋቾቹም የሚታዩበትን ነገር ማስተካከልና ማድረቅ ያስፈልጋል ነው። አለበለዛ ግን አሁን የሴቶች እግር ኳስ በተባለ ቁጥር የሴት ብሔራዊ ቡድን ተጫዋቾች በተባለ ቁጥር ይሄንን ታርጋ ሁሉም ላይ እየለጠፍን ልንሄድ ነው ወይ? በዛ አይን እንድናያቸው እየተገደድን ልንሄድ ነው ወይ? ይሄ አይጎዳም? በጣም ትልቅ እኔ የሚሰማኝ በጣም ትልቅ ምን ከስረው አንድ እንደዚህ አይነት የጅምላ ነገር ውስጥ ከተገባ በጣም ከባድ ነው የሚሆን። ምን አማራጭ አለው ከጅምላ ውጭ? አሁን እኮ ያ እንዳይሆን አይደል አሁን እየተነጋገርን ያለ ነው። መጀመሪያ የምናወራው ነገር በጣም ነውር የሆነ ነገር ነው የምናወራው አይደል? በባህልም በሃይማኖትም እዚህ በህግም ምንም ተቀባይነት ስለሌለው ነገር ነው የምናወራው አይደለም ለማድረግ። ስለዚህ ጉዳይ ለማሰብና ለማውራት እንኳን ሀሳብ ለመለዋወጥ እንኳን ይከብደናል። እኔ ይከብደኛል። በጣም ከባድ ነገር በጣም ከባድ ነገር ነው። ግን ይሄ ደግሞ ሲሆን ዝም ብሎ ባሉባልታ ወሬው ተወርቶ ብቻ ደግሞ መታለፍ አለበት ብለን አናስብም። ምክንያቱም የሚከብደን ነገርም ቢሆን አለ እየተደረገ ነው ከተባለ ዝምታ መፍትሄ አይደለም። በቃ ኃላፊነት ያስፈልጋል። ያንን ነገር ኃላፊነት ወስዶ በትክክል መነጋገር እና ጉዳዩን መለየት ደግሞ የሚያስፈልግበት ጊዜ ላይ ነው የምንገኘው። ዝም ብሎ በሌሎች ጉዳዮች ላይ እንደምናየው ይሄ የወጀብ ነገር በአንድ የመፈረጅ ነገር በጣም ጥንቃቄ ሊደረግበት ይገባል ብዬ ነው እኔ የማስበው። ስለዚህ እዚህ ላይ ትልቅ ኃላፊነት መውሰድ አለብን ሚዲያዎችም ቢሆን ሰዎችም። አሁን እኔ አንድ የምታዘበው ነገር ሶሻል ሚዲያ ላይ ይህንን ነገር ሀሳብ የሚሰጡ ሰዎች አሉ እና ይህንን ሀሳብ ሲሰጡ የዝም ብሎ ራንደምሊ የሴቶች እግር ኳስ ተጫዋቾችን ፎቶግራፍ ይጠቀማሉ። በጣም ነው የሚያሳቅቀኝ። ዝም ብለው የሴቶች እግር ኳስ ተጫዋቾችን ፎቶ እየተጠቀሙ ወሬያቸው ግን ስለዚህ ነገር ነው የሚያወሩት። እና አሁን እነዛ እግር ኳስ ተጫዋች ሴቶች ምንድን ነው ፊልም የሚያደርጉት? አዎ ለምንድን ነው ይሄንን ያክል የሰዎች ህይወት ላይ ግዴለሽ የምንሆነው? ለምንድን ነው? በዛ ላይ ደግሞ ይሄ በእኛ ሀገር ውስጥ ቅድም እንዳልኩት በጣም ጽዩፍና ነውር የሆነ ነገር ነው። በዚህ ነገር ውስጥ ስማቸው አብሮ የተጠሩ ሰዎች የአንድ ሰሞን ወሬ ብቻ ሆኖ የምታልፈው ወይም ባላረኩት ነገር እኮ ተወራብኝ ምናምን ተብሎ ከዚህ በፊት ሰዎች ያላደረጉት ነገር ይወራባቸውና የሆነ ጊዜ ተወርቶ ያልፋል አይደል? ይሄ ግን እንደዛ አይደለም። የሚላቀቅ ጉዳይ ነው ብዬ እኔ አላስብም። ፍጹም አይላቀቅም። እስከ ረጅም ጊዜ ድረስ ተያይዞ የሚሄድ ነው። ቤተሰብንም ጓደኛንም አብሮ ያለው ሰውንም ቀጣይ ህይወትንም አፌክት የሚያደርግ ነገር ነው እና የሰዎች ህይወት ላይ እዚህ ድረስ ጨካኝ መሆን ይገባል ብዬ አላስብም። ስለዚህ ይሄ እንዳይሆን ነው አሁን የሚጠቀሱ የቁጥር መረጃዎች አሉ። ቅድም እንዳልከው 89% ማለት በጣም ትልቅና ብዙ ቁጥር ነው። እዚህ ደረጃ እስኪደረስ ድረስ የት ሄደን ነው የሚያስብል ነው። ሆኖ ከሆነ አናውቅም። 80% ቢሆን በጣም ከመቶ ተጫዋቾች 80ዎቹ ማለት እኮ ነው። 80% በጣም ከባድ ነገር ነው እና ይሄ ነገር ግን እንደተባለው ይኸውን የአንድ ሰሞን የሶሻል ሚዲያ ወይም የሜንስትሪም ሚዲያ ላይ ጉዳዩም አሁን እየተወራ ስለሆነ የዛ ወሬ ብቻ ደግሞ ተደርጎ መታለፍም የለበትም። የኢትዮጵያ እግር ኳስ ፌዴሬሽንም ቅድም እንዳልከው የራሱን ሪስፖንሲቢሊቲ መውሰድ አለበት። ፕሮቴክት ማድረግ ያለበትን ተጫዋቾች ፕሮቴክት ማድረግ አለበት። እዚህ ተግባር ውስጥ ያሉትንም ደግሞ የራሱን እርምጃ መውሰድ። አሁን ሌላ ሀገር ቢሆን እንዲህ አይነት ነገሮች ሲሰሙ ምንድን ነው የሚደረገው? ወዲያው እኮ ነው ማጣራቶች የሚደረጉት። መታገድም ካለባቸው መጣራቱ እስከሚደረግ ድረስ በቃ ባሉበት እንዲቆዩ ይደረግና ስራዎች ይሰራሉ። ግን ዝም ማለት ግን ብዙ ይዞ የሚመጣው ጉዳት አለ እና ይህንን ሁሉም ሰው ኃላፊነት መውሰድ፣ ሚዲያውም
በሚሰራው ስራ ላይ ኃላፊነት መውሰድ አለበት። ሶሻል ሚዲያ ላይ ያሉ ሰዎች መረጃ የሚያጋሩም የራሳቸውን ኃላፊነት መውሰድ አለባቸው። ከዛ ደግሞ የሚመለከታቸው አካላት የተባሉ ተቋማትም የራሳቸውን ኃላፊነት ወስደው ሲሪየስ የሆነ ነገር ነው መሰራት ያለበት እንጂ ይሄ ለአንድ ሳምንት አይገርምም እንደዚህ እኮ ነው ምናምን ተብሎ መታለፍ አለበት ብዬ እኔ በፍጹም አላስብም። እና እዚህ ላይ ትልቅ ጥንቃቄ ማድረግም ይገባል። አሁን እንዳልሽው ነው የውጮቹን ኤክስፒሪየንስ ስታነሺ እንደዚህ ያለውን ነገር የሚቀበሉ ሊሆኑ ይችላሉ። ግን በሌሎች ጉዳዮቻቸው ላይ አሰራሮቻቸው በተለይ ማህበራዊ እሴትን ማህበራዊ ዋጋን የሚያሳጣ ነገር ተደርጓል ብለው ሲያስቡ እንዴት ሪያክት እንደሚያደርጉ እንዴት አግሬሲቭሊ እንደሚሰሩ ግን ያው በየዕለቱ የእነሱን ጉዳይም ስለምንከታተል እናውቃለን። ይሄም ነገር በተመሳሳይ መሰራት መቻል አለበት። ስለዚህ እና አቶ ኢሳያስ ጅራ በአጠቃላይ ኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ምትዩ አመራሩ በሙሉ በዚህ ጉዳይ ላይ ሲሪየስነሱን ማሳየት መቻል አለበት። የሴት ብሔራዊ ቡድን ተጫዋቾችም በክለብም ደረጃ አለ ከተባለ ችግሩ እዛም ላይ የክለቦችም ስም ጭምር የሚጠቀሱበት ነገር ስላለ እዛም ላይ ያለው ኃላፊነታቸውን በአግባቡ መወጣትና ለማህበረሰቡ ያላቸውን ግድ በደንብ አድርገው ማሳየት መቻል አለባቸው ላለው። ከምንም በላይ ደግሞ ይሄ ነገር እኔን አይወክልም፣ ይሄ ነገር እኔን በአላግባብ ኢኖሰንት ቪክቲም የሚባላል ሁልጊዜም ቢሆን እንደውም ምን የሚባል ነገር አለ መሰለሽ፣ ስለ አንድ ንጹህ ሰው የበለጠ ሕግ ይጨነቃል ይባላል። ስለዚህ ያንን ኢኖሰንስ ወጥቶ ደግሞ መናገር ይቻላል። ለማንኛውም ግን በዚህ ጉዳይ ላይ ማለት የሚፈልግ ሀሳብ መስጠት የሚፈልግ ነገሩን በተመለከተ አውቃለሁ የሚል ሸገር ስፖርት ላይ ሀሳቡን እንዲሰጥ እኛ እንፈልጋለን። እኛ እንደውላለን፣ እናነጋግራለን። በኢትዮጵያ እግር ኳስ ፌዴሬሽንን በኩል መባል ያለበት ነገር መባል እንዲቻል ፑሽ ማድረጋችንን እንቀጥላለን። ግን ሁለት ነገሮችን ላንሳ። አንድ፣ ራሳችሁን የምታውቁ የሴት እግር ኳስ ተጫዋቾች ራሳችሁን ንጽህናችሁን ይዛችሁ አደባባይ ማውጣት የምታስቡ ከሆነ የምትፈልጉ ከሆነ መድረክ አለ፣ ያንን መድረክ መጠቀም ትችላላችሁ የመረጣችሁትን። ሁለተኛው የኢትዮጵያ እግር ኳስ ፌዴሬሽን ነው። ግን አንድ የሰማሁት ነገር እንደዚህ በዚህ ጉዳይ ላይ ሀሳብ ሲነሳ ፊፋ ሲባል አልሰማው። ፊፋ ይህንን ነገር እንደ ማግለል ሊያየብን ይችላል የሚል በጣም ኮሚኩ ነገር ይሄ ማለት ለፊፋ መብት ሊሆን ይችላል እንደዚህ ማለት፣ ለእኛ ግን ይሄ መብት አይደለም። እዚህ ሀገር ላይ ግን ይሄ ነገር ወንጀል ነው፣ ነውር ነው፣ ማህበረሰቡ የማይቀበለው ነገር ነው። ስለዚህ ፊፋ ሊል የሚችለው ነገር ዲስክሪሚኔሽን ነው ምናምን ነው አይደለ ሊል የሚችለው ወረስ ካምስ። ከዛ ያ ካልሆነ ደግሞ ከኢትዮጵያ ጋር ያለኝን ነገር ምናምን ነው ሊል የሚችለው። አሁን ይሄንን እኔ ይሹ አድርገንም ልናስበው የሚገባ አይመስለኝም። ግን ሲባል ስለሰማውን ገብቶሻል አይደል? ፊፋ ይሄ እንደ ዲስክሪሚኔሽን ሊያየው ይችላል ምናምን ብሎ እዚህ ቁጭ ብሎ የሚያስብ ሰዋል። ይሄ አይጭራሽም ገብቶሻል። ግን ምንሽ አሁን እኔ ይሄ ካስደነገጡኝ ሀሳቦች መካከል አንዱ ነው። አይ ፊፋም ግን ትንሽ እንትን ሊለው ይችላል ምናምን የሚባል ነገር አለ። ኦኬ እንደዚህ የሚባል ነገር የለም መባል መቻል አለበት። ስለዚህ አሁን በተደጋጋሚ በዚህ ጉዳይ ላይ የሆነ ነገር ምናምን የሚለው ነገር አለ። እኛ ልንናገር የምንችለው ነገር ምንድን ነው? የቪዲዮ ማስረጃ የለንም፣ የድምፅ ማስረጃ የለንም። የተባለው ነገር እውነት ከሆነ ግን መደረግ አለበት ብለን የምናምነው ከላይ ስንናገርበት የቆየነው ጉዳይ ነው። የሚመለከታችሁ አካላት በሙሉ እያጣራችሁ ከሆነ እያጣራችሁ መሆኑን ጉዳዩን በቁም ነገርነት ይዛችሁ በዚህ ጉዳይ ላይ ቸልተኝነት የሌለ መሆኑን አረጋግጣችሁ ግን ልትነግሩን ይገባል። ራሳችሁንና ንጽህናችሁን ደግሞ መናገር የምትፈልጉ ተጫዋቾች ካላችሁ እሱም ላይ እንደዚሁ ያንን መድረክ ተጠቀሙበት ነው የምንለው እኛ። ግን በዝምታ የሚታለፍ ነገር ግን በጭራሽ መሆን የለበትም። ገብቶሻል? ያው ገብቶኛል። እንዳልነው ተከታታይ መረጃዎችን እንግዲህ ለማቅረብና ግን በዋናነት ደግሞ እነዚህ የሚመለከታቸው የተባሉ ተቋማትን ለማናገር ትልቅ ጥረት እናደርጋለን። መልካም ጊዜ በያላችሁበት እንዲሆንላችሁ እንመኛለን። በጣም አድርገን እናመሰግናለን። ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ላይ ግን በማንኛውም ሰዓት ላይ አዳዲስ መረጃዎችን ይዘን እንመጣለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።